በስተመጨረሻም ወይዘሮ ወርቄና የወዲት እንግዲህ በፖሊስ ቁጥጥር ስር ውለዋል። ወይዘሮ ወርቄ ግን ያደረገችውን ነገር በፍጹም የምታምን ሴት አይደለችም። አመዳም ደሃ ብቻ ብዙ ነገር እያለች ስድቧ ይሄው እንደቀጠለ ነው። ታዲያ ትዕግስት አድርጎ ትዕግስቱ ያለቀው ልጇ ታዲያ ጉድ ሰራት። በስተመጨረሻም የወዲት ታዲያ አራስ ነብር ሆና እውነት ጨክነህ እናትህ ልታሳስራት ነው እንዴ? አዎ በጣም በተደጋጋሚ ለምኛታለሁ። ከዚህ በኋላ ደግሞ ህግ እንደሚያደርጋት ያደርጋታል። እሷ እኮ ብዙ ነገር ያደረገች ሴት ናት። አባታችንን ያለ አባት ያስቀረችን እሷ ናት። ያ አልበቃ ብሎ ሚስቴን እኔን አሰቃየችን። ከዛም አልፎ ያንቺ የባልሽን እናት ተባብራችሁ አሰቃያችሁ እና ለእናንተ ቅጣት ያንሳችኋል እንዴ ሲል እንግዲህ ያስቻለው በጣም ነበር የተናደደው። አንደኛ ደግሞ ያስደነግጣት ዋነኛው ነገር ከዚህ በፊት የወዲት ለአማቷ የሰጠቻትን መድኃኒት ያው እንትና አለም በቪዲዮ ይዘባታል ነበር። እሱን ለፖሊሱ እንዲያጠፋላት ገንዘብ ሰጥታው ነበረ። እሱም ታዲያ እኔ በገንዘብ የምታልል ሰው አይደለም፣ ገንዘቡን አምጪውና ኤግዚቢት ላይ ይቀመጥልሻል ብሎ ገንዘቡን ተቀብሎ ቪዲዮን አጥፍቼልሻለሁ፣ ከዚህ በኋላ በነፃነት መንቀሳቀስ ትችያለሽ፣ ወንድዬም ሆነ ማንም ሰው ሊናገርሽ አይችልም ማለት አውቆ ማለት ነው። ምክንያቱም ሴትዮዋ ሌላ ወንጀል እንደሰራች ለማወቅ ያለው ጥረት ነው። ታዲያ ያቺ ሰራተኛ መስላ የገባችው ፖሊስ ታዲያ እያንዳንዱን እዛ ቤት ውስጥ እየተካሄደ ያለውን ነገር መድኃኒት ሁሉንም ነገር አውቃለች። ሰራተኛ መስላ የወይዘሮ ወርቄን ስድብ ችላ አመዳም ደሃ ስትባሉ ጥጋብ አትችሉም፣ ከጭቃ ቤት መታችሁ ወለኬት ቤት ገባችሁ እያለች ልካቸውን እየነገረቻቸው እንግዲህ መድኃኒት ታዲያ ፖሊስ ናት። በስተመጨረሻም የሆነ ቀን ግን ለፀሐይ ፖሊስ መሆኗን ስትነግራት ፀሐይ በጣም ነበር የደነገጠችው። እና ፖሊስ ሆነሽ እንዴት ሰራተኝነት ልትገቢ ቻልሽ ስትላት የምፈልገው ነገር ስላለ ማለት ወይዘሮ ወርቄ ወንጀለኛ ናቸው። ያንን ወንጀል ደግሞ ለማወቅ ነው እዚህ ቤት የገባሁት። ቆይ እንዴት? እሱ ቀስ ብዬ አስረዳሻለሁ፣ ግን አሁን ዋናውን ነገር እያሳካሁት ነው። ወይዘሮ ወርቄም ጠጃቸውን ሰጥቻቸው ጠጃቸውን ከጠጡ በኋላ ያው እኔ ሳልጠይቃቸው ንዛዜያቸውን ጀምረዋል። ስለዚህ የምፈልገው ይሄንን ነበረ። አሁን ደግሞ አስቻለው የት እንዳለ እጠይቃቸዋለሁ፣ ጠጁን ሄጄ ደግሜ ብላ ሄዳ እንግዲህ እንደገና ሌላ ጀቀስ ቀርታ መታ ጠጁን ሰጠቻቸው። ጠጃቸውን ልሰው አሁን አባዬ አስቻለው የት ነው ያለው? አስቻለውን ያውቃሉ እንዴ? አዎ አውቃለሁ እኮ። የት ነው ያለው? አስቻለው መጋዘን ውስጥ ነው ያለው። ማለት መጋዘን ማለትማ መጋዘን። አባዬ አስቻለውን እርስዎ ነው እንዲያሳገቱት? አዎ እኔ ነኝ። ለምን? ልጆት አይደለ እንዴ? ልጄ ነው። ታዲያ ለምን ያሳግቱታል እንዴ? እችን አንድ የቤት ሰራተኛ ወፍ ዘራሽ ዘረቢስ አግብቶ ከዛም አልፎ አስረግዞ እና ልጄ የማንንም ምናምንቴ አግብቶ የለዛውም ዲቃላ ልታመጣ ነው። አራባያ ይባላል። ባሏ እኮ ነው። ዝም በይ፣ ባሏ አይደለም። እኔ አልፈለገማ። ካልፈለግኩስ እኔ ወርቄ ካልፈለግኩኝ የሁሉንም ነገር ማድረግ እችላለሁ። ታዲያ መርማሪዋ ይሄንን ፖሊሷ ሁሉንም ነገር ሴፍ አድርገዋለች። ከዛ ወስዳ በስልኳ የቀዳችውን የሴትዮዋን ድምፅ ለመርማሪው ሰጠችው። ከዛ እሷ እንግዲህ ኮሜንቷን ስጨርስ ወታ ሄዳለች። አሁን መድኃኒት እዛ ቤት የለችም። የምትፈልገው ለቤት ሰራተኝነት ሳይሆን እሷ እዛ ቤት የገባችበት ዋነኛው ነገር የሴትዮዋን ወንጀል ለመመርመር ነው። በቂዋን ነገር ወስዳ ለሰውየው ስለነገረችው አሁን ደግሞ አስቻለውም እንግዲህ እናቴን ላለማሳሰር እናቴ ከጥፋቷ እንድትመለስ ብዙ ጥሪ ያለው ብዙም ደክም ያለው ግን እንዳየዋት ከሆነ እሷ ከጥፋቷ የምትማር ሰው አይደለችም። ሰዎችን ዝቅ አድርጋ ማየት፣ ሰዎችን ማንቋሸሽ፣ መስደብ፣ ይሄ ነው የእሷ ስራ። እናም ከዚህ በኋላ ለእሷ ምንም አይነት ትዕግስት የለኝም። አሁን ዛሬም ዝም ካልኳት ነገ ደግሞ ሚስቴን የሆነ ነገር ታደርጋታለች መርማሪ። ስለዚህ ሴትዮ
በህግ ቀለላ ስር መሆን አለባት ሲል ከዛ አስቻለው አሁን ተናዳ ሊሆን ይችላል። ውሳኔ ትክክለኛ ነው ወይ? እኛ ስራችንን እንሰራለን። ወይዘሮ ወርቄ እንዲጋለጡና ለህግ እንዲቀርቡ የብዙ ጊዜ ልፋተኝ ነው። ግን አንተ እናት ላይ ለመመስከር ዝግጁ ነው ወይ? አዎ በደንብ ዝግጁ ነኝ። ምክንያቱም ከዚህ የባሰ ነገር ልታመጣ ትችላለች ዝም ካልኳት እና መርማሪ እኔ ዝግጁ ነኝ። ፍርድ ቤት ቆሜ እመሰክርባታለሁ አለ። ከዛ በጣም ጥሩ በጣም ጥሩ፣ አሁን እንደዛ ከሆነ እንሄዳለን እናት ጋር። እሺ። ከዛ እንግዲህ እነሱ ወደ እናቱ ቤት እየሄደ እያለ እሷ ፀሐይን አንቺ ጎዳና ተዳዳሪ፣ አንቺ ምንትስ፣ አንቺ የልጄ ሚስት ልትሆኚ አትችይም በፍጹም። ለምን? እኔ ልጅሽ ሚስት ለመሆን ምን ያንሰኛል? የሚያንስሽማ ደሃ ነሽ። ከደሃ ማህበረሰብ ነው የመጣሽው። እኔ ደግሞ ወርቄ እንደ ስሜ ወርቅ ነኝ። እኔ ድህነትንም ሆነ ምንንም አላውቅም። ስለዚህ የደሃ ልጅ ማግባት አይችልም የኔ ልጅ። አንቺ ሂጂና ብጤሽን ፈልጊ፣ እከክሽን አራግፌልሻለሁ። ብቻ ብዙ ነገር ነው ካፋ የሚወጣውና ከዛ በኋላ እንግዲህ አይደል አባዬ፣ ሲጀመር እኮ እኔ ለምኛው አይደለም ልጅሽን ያገባሁት፣ እሱ ለምኖኝ ነው እንጂ እኔ በደንብ ስለማውቅሽ ይሄ ቀን እንደሚመጣም ጠንቅቄ ያውቅ ነበረ። ምክንያቱም አስቻለው ነው እኔ ያለው ውሳኔው የኔ እንጂ የእናቴ አይደለም ብሎ አለኝ እንጂ እኔ ልጅሽን ለምኛው አይደለም ያገባሁት። አሁንማ እከክሽን አራግፈሻል፣ እንደፈለግሽ መናገር ትችያለሽ እያለች እንግዲህ ልጅቱን ብቻ ከአፏ የሚወጣው ነገር በጣም አጸያፊ ነበር። ወይዘሮ ወርቄ ዞሮ እንግዲህ በስተመጨረሻ ፖሊሱ ቤት ድረስ መጣላት። ከፀሐይ ጋር እየተጨቃጨቀች እያለ በጣም ደነገጠች። ምንድነው? ምን ፈልገህ መጣ? መርማሪ ገንዘብን እንደወስደ ይል እንዴ? ወይዘሮ ወርቄ ምን ነው ጥያቄው ሳይቀርቡሉት ቀደም አሉ። አይ ቀደም ሳይሆን ያው እከክህን የምታራግፍበትን ገንዘብ ሰጥቻለሁ ብዬ ነው። ወይዘሮ ወርቄ እኔ የምላት እርሶ ግን የስድብ ትምህርት ቤት ነበር እንዴ በእናንተ ጊዜ የተማራችሁበት? ስድቡን ከየት ነው የሚያመጡት? ማነህ መርማሪ? አሁን ወደ መጣህበት ግባ። ምንድን ነው የፈለግከው? ጥሩ ጥያቄ ነው ወይዘሮ ወርቄ። አሁን የመጣሁት ለእርሶ ነው። ማለት ለእኔ ምን? ቅድም ስልክ ደውለውልኝ አልነበረ? አዎ ደውዬ ነበረ። እና እኔ ደግሞ ምን አልኮት? የሆነ የሰው ነፍስ ያጠፋ ሰው ዛሬ በቁጥጥር ስር ልናውል ነው ብዬ እያወራው ነበረ። ይገርማል። እንደው ሰው ግን ጨካኔው ሰው እንዴት ነው የሰውን ነፍስ የሚያጠፋው? ቆይ እንዴት? እኔ እንደሆነ እንደው ወይስ ቁንጫም አልገል አይደለም በረሮም አልገል እኮ ነኝ አይደል? አዎ በረሮም አልገል። ምክንያቱም ነፍሳት ነቻ። ታሳዝናለች። እንዴት ሰው ሰውን ይገላል? ከዛ አስቻለው አይ ማዬ እንደው ተወናውን በደንብ ተወናውሽዋል አይደል? የተመጣው እዚህ ቤት ለማን መስሎሽ ነው? ማለት የኔ ልጅ መቼም አሳልፈ አሰጠኝም አይደል? አስቻለው ምነው አሳልፈ ይጥሻል አልኩሽ እንዴ? ሳልናገር ቀድመሽን ተናገርሽሳ። አይ እንደው ዘመኑን ስለተናደድክብኝ ምናምን አለች። ወይዘሮ ወርቄ አሁን እርሶ በቁጥጥር ስር ውለዋል እንዴ መርማሪ? ያ ሁሉ ያሳቀፍኩ ገንዘብ ዘርማን ዘርህን ከደህንነት የሚያነሳ ገንዘብ ወስደ አሁን ደግሞ እኔ ልታስረኝ ነው እንዴ? ወይዘሮ ወርቄ አሁን ይሄዳሉ? አልሄድም። ምንም አይነት ማስረጃ የለህም። ያለ ማስረጃ ደግሞ የትም አልሄድም አለኝ። ምን ማስረጃ አለ? ወይዘሮ ወርቄ ባለፈ እኮ ቪዲዮ እኔ ጋር እንዳለ እንዳትረሱ እንዴ። እሱንማ ያ ሁሉ ገንዘብ ሰጥቼ አጥፍተኸው የለ እንዴ? አላጠፋውም ማለትማ አላጠፋውም ነው። ገንዘቤስ? ገንዘቡ ኤግዚቢት ገብቷል። እዛ ቁጭ ብሎልሻል ተመዝግቡ። እኔ ደግሞ ቪዲዮን አላጠፋሁም። ምክንያቱም አንቺ ወንጀለኛ ነሽ። ባልሽን ገለሻል፣ ልጅሽን አግተሻል፣ የልጅሽን ሚስት አሰቃይተሻል። ብዙ ወንጀል አለብሽ። ከዛም የወዲት እየበረረች መጣችና እንግዲህ እናቷን እጇን ይዛ ልጄ ሊያሳስረን እኮ ነው ልጅሽ ለወንድምሽ ጨክኖ ብላል አንድ ነገር አስቻለው። እውነት ነው? አዎ ወይዘሮ የወዲት
አንቺም ለአንዳንድ ጥያቄ ስለምትፈለጊ ቀጤ በለው። እንግዲህ መርማሪ ኮስተር ሲልባቸው ደነገጡ ማለት ነው። እንግዲህ ወይዘሮ ወርቄ መጨረሻ አመዳሞች ይሄ ነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ